ሰላም ጤና ይስጥልን እንደምን አላችሁ የኢትዮ አርሰናል ቻናል ቤተሰቦች አዳዲስ ጉዳዮችን ይዘን ዳግም ተገናኝተናል በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን ከምንመለከታቸው ጉዳዮች መካከል ያዝናቸውን ጉዳዮች እየነገርናችሁ ያስተዋወቅን እንቀጥልና በዝርዝር እንመለከታቸዋለን አብሮነታችሁን ግን አስቀድመን እንጠይቃለን የአርሰናልን ጉዳዮች ብቻ ነው የምንመለከተው በተለይ ደግሞ ከአርሰናል ጋር በተያያዘ የአውሮፓ ቻምፒየንስ ሊግ የሰባተኛ ጨዋታዎች ተጠናቋልና ትናንትናም ያነሳናቸው ዝርዝር ጉዳዮች አሉ ነገር ግን ተንታኞች ምን አሉ እነዚህ ፑንዲቶች ተንታኞች ያነሷቸው ጉዳዮች አሉ ከአርሰናል የቻምፒየንስ ሊግ እድል ጋር በተያያዘ ከነዚህ መካከል የቸልሲ የቀድሞ ተጫዋች ጆ ኮል ያነሳው ሐሳብ አለ ዋይኒ ሩኒ የሰጠው አስተያየት አለ ስለ አንዳንድ ተጫዋቾችና ስለ ማንቸስተር ዩናይትድና ስለ አርሰናልም የተናገራቸው ነገሮች አሉ ሌሎችንም ሐሳቦች እየነገርናችሁ እንቀጥላለን በተንታኞች በኩል እና አለን ሺረርም እና ማርሴል ደሳይም ይቅርታ የጠየቁበትን ሐሳብ ነግራችኋለሁ ለምንድነው ይቅርታ የጠየቁት ማንን ነው ይቅርታ የጠየቁት የሚለውን እየተመለከተን እንቆያለን የውድድር ዓመቱ አርሰናል እስካሁን 34 ጨዋታዎችን አከናውኗል ከዚህ በኋላ የሚቀሩ ትልልቅ መርሃ ግብሮች አሉና አሁን ወሳኙ ምዕራፍ እየደረሰ ይገኛልና ኮፕታ ሱፐር ኮምፒውተሮች ጋር በተያያዘ እንዴት ነው አንዳንድ ቁጥሮችን እየተረጎመ ያለው ከአርሰናል ጋር በተያያዘ ያስቀመጣቸው ዴታዎች አሉ እነሱን እናነሳለን በስፋት የቻምፒየንነት እድሉ ምንድነው በአውሮፓ ቻምፒየንስ ሊግ ላይ እስካሁን ከተደረጉ 7 ጨዋታዎች በኋላ አንዳንዶች እንደዚህ አይነት ቡድን ለአመታት ተመልክተን አናቅም አርሰናልን ብቻ አይደለም በአውሮፓ ቻምፒየንስ ሊግ እንደዚህ ዶሚኔት የሚያደርግ ቡድን ተመልክተን አናቅም የሚል አስተያየታቸውን እየሰጡ ይገኛሉ ምንም ይበል ምን ግን አርሰናል ዋንጫ እየተጫወተ ይገኛል የኤታን ንዋኔሪን ዝውውር ከዛ ውጪ ግሎቦ ስፖርት ላይ የብራዚሉ ግሎቦ ይዞት የወጣው አንድ ሁለት ዝውውሮች አሉ እነዚህም ከአርሰናል ጋር በቀጥታ የሚገናኙ ናቸው በስፋት እየተመለከት ነው እንቆያለን በቻላችሁት በያላችሁበት አብራችሁን ቆዩ የዩሊያን አልቫሬዝ እንዲሁም ደግሞ የኦዝማን ዴምቤሌም ጉዳይ እየተነገረ በስፋት ብዙ አስተያየቶች እየተሰጡባቸው ከሚገኙ የዝውውር ሐሳቦች መካከል የሚጠቀሱ ናቸው የእናንተን ተሳትፎ የእናንተን ከኛ ጋር አብሮነት ደግሞ እንጠይቃለን ሁሉ ጊዜ እንደምንለው ነው ስለምታደምጡን ጊዜያችሁን ስለምትሰጡን ከልብ እናመሰግናለን አስቀድሜ አንድ ጥያቄ ላቅርብላችሁ ማንቸስተር ዩናይትድ እና አርሰናል አሁን በዚህ ደረጃ ላይ ባሉት በሁለቱ ቡድኖች መልክ አቋም ስንመለከታቸው ተወዳዳሪ ናቸው ተፎካካሪ ናቸው ብሎ እንደ ትልቅ ቡድን በትልቅ ቡድኖች መካከል የሚደረግ ጨዋታ ነው ብሎ የሁለቱም ቡድኖች ጨዋታ መናገር ይቻላል እስቲ ሐሳቦቻችሁን ላኩልን ማንቸስተር ዩናይትድና አርሰናልን ሚዛን ላይ ስታስቀምጧቸው አሁን ባለው ነባራዊ ሁኔታ የትናየት የሚቀመጡ ናቸው እስቲ ሐሳቦቻችሁን ላኩልን እኛ ከዋይኒ ሩኒ ሐሳብ ጋር በተያያዘ የምናነሳው ጉዳይ ለአንድ አስገራሚ ቁጥር አንስቼ ነው የምጀምረው የተንታኞችን ሐሳብ ሌሎችንም ጉዳዮች አነሳላችኋለሁ ከ7 ጨዋታዎች በኋላ በአውሮፓ ቻምፒየንስ ሊግ አርሰናል አሁንም የማይደረስበት ቡድን እንደሆነ እየተመለከተን እንገኛለን ሌሎችም ግን በቁጥር ደረጃ በሌሎች መስፈርቶች የሚቀመጡ ዴታዎች አሉ በአውሮፓ ቻምፒየንስ ሊግ የመጀመሪያዎቹን አንደኛና ሁለተኛ ደረጃ ይዞ ማጠናቀቅ ምን ትርፍ ምን ጥቅም እንዳለው በትናንትና ቪዲዮ ላይ አንስቼላችኋለሁ በተለይ ሰከንድ ሌጎችን በኳርተር ፋይናል በሰሚ ፋይናልም በዚህ በፕሌኦፉም ላይ የሚጫወቱበት እድል ካለ የራውንድ ኦፍ 16 ከዛው ተጨማሪ ኳርተር ፋይናል ከፕሌኦፍ በኋላም ባሉ ጨዋታዎች በሙሉ የሚደረጉ መርሃ ግብሮችን በሜዳ የማድረግ እድል ይሰጣልና ኦፕታ ሱፐር ኮምፒውተሮች አሁን ትናንትና በወጣው የቻምፒየንስ ሊግ ጨዋታዎች ከተጠናቀቁ በኋላ በአውሮፓ ቻምፒየንስ ሊግ ላይ አርሰናል በምን ያክል ደረጃ ዋንጫውን የማሸነፍ እድል አለው በሚል የተቀመጡ ነገሮች አሉ አርሰናል ባየር ሙኒክ ማንቸስተር ሲቲ ፓሪስ ሰን ዠርመን ሊቨርፑል ባርሴሎና እያለ ይቀጥላል አርሰናል በቀዳሚነት ቅድሚያ ግምት አግኝቷል 29% ቻምፒየንስ ሊጉን የማሸነፍ እድል የአርሰናል ነው የሚል ግምት ተቀምጧል ባየር ሙኒክን ስንመለከት 19% በ10% ልዩነት አለው ሌሎች ውድድር ደረጃዎች ላይ ለምሳሌ ኳርተር ፋይናል የመድረስ 83% እድል አለው የአርሰናልን ቆይታ ስንመለከተው ሰሚ ፋይናል የመድረስ 63% ፋይናል የመድረስ 47% ዋንጫውን የማሸነፍ ደግሞ 29% እድል አለው ይላል ባየር ሙኒክ 19% ዋንጫውን የማሸነፍ እድል ማንቸስተር ሲቲ 9% ፓሪስ ሰን ዠርመን 7% ሊቨርፑል ወደ 6% የክል ባርሴሎናም 6% ዋንጫውን የማሸነፍ እድሎች አሏቸው ወደ ፕሪሚየር ሊግ ደግሞ እነዚህን ዴታዎች ላምጣላችሁና አንዳንድ በጣም
አስገራሚ የምላቸው መረጃዎች ልንገራችሁ። አንዳንድ ቁጥሮች የሚያስገርሙ ናቸው። አንዳንድ ተንታኞች ከዚህ በፊት ስማቸውን ባላስታውስም በጨዋታ ትንተና ወቅት የሚሰጧቸውን አስተያየቶች በዚሁ ቪዲዮ ላይ አጋርቻችሁ አውቃለሁ። አርሰናል እኮ ግብ ካስቆጠረ ነገሩ አለቀ ተጠናቀቀ ነው፣ ከዛ በኋላ ጨዋታው እንዳለቀ መቁጠር ይሻላል ብለው እነ ዋይኒ ሩኒ ሌሎችም ሀሳቦች ሲሰጡ አስታውሳለሁ። እና ይህንን ሊደግፍ የሚችል አንድ ቁጥር ተመልክቻለሁ። እስካሁን አርሰናል ቀድሞ ያስቆጠረባቸውና ቀድሞ የተቆጠረበትን ጨዋታዎች ለንሰላችሁ። ለምሳሌ ማንቸስተር ሲቲ ጋር ላነጻጽርላችሁ። ማንቸስተር ሲቲ እስካሁን ቀድሞ ያስቆጠረባቸው ጨዋታዎች አሉ። 17 ጨዋታዎች ላይ ማንቸስተር ሲቲ ቀድሞ አስቆጥሮ 13ቱን አሸንፏል። በ3ቱ ላይ ያቻ ውጤት እንዲሁም ደግሞ አንደኛውን ጨዋታ ተሸንፏል። ቀድሞ ካስቆጠረ ወይ በአብዛኞቹን ጨዋታዎች ያሸንፋል። ከዛ በተጨማሪ ደግሞ በ3ቱ ላይ ያቻ ውጤት አንዱን ደግሞ ተሸንፏል። አርሰናልን እንመልከት። 13 ጨዋታዎች ላይ ቀድሞ አስቆጥሯል። 13ቱም በአርሰናል አሸናፊነት የተጠናቀቁ ናቸው። አቻ የሚባል ሽንፈት የሚባል ነገር አልተመለከትንም። ቀድሞ ሲቆጠርበትስ አርሰናል እንዴት ነው የሚለውን እንመልከት። ለምሳሌ ማንቸስተር ሲቲ ቀድሞ ሲቆጠርበት በ4 ጨዋታዎች ላይ ተሸንፏል። አርሰናልን ስንመለከት ደግሞ ቀድሞ የተቆጠሩበት 7 ጨዋታዎች አሉ። 2ቱን አሸንፏል፣ 3ቱን ባቻ ውጤት አጠናቋል። ከዛ በተጨማሪ በ2 ጨዋታዎች ላይ ብቻ ተሸንፏል። ማንቸስተር ሲቲ ቀድሞ የተቆጠረበት ላይ ለምሳሌ በ4 ጨዋታዎች ላይ ተሸንፏልና አርሰናል ግብ ካስቆጠረ ነገሩ እንዳለቀ መቁጠር ይቻላል ብሎ መናገር ይቻላል። ዳታዎች የውድድር ዓመቱ ቁጥሮችም ያንን በደንብ የሚያሳዩ ናቸው። 34 ጨዋታዎች እስካሁን ተደርጓል። አርሰናል በሁሉም ውድድሮች ላይ 34 ጨዋታዎችን አከናውኗል። 27ቱን አሸንፏል፣ 5ቱን ባቻ ውጤት፣ 2ቱን በሽንፈት ነው ያጠናቀቀውና በጣም የሚገርም አይነት ቁጥር ነው። 2ቱን በፕሪሚየር ሊግ ላይ የተመዘገቡ ናቸው። በቻምፒየንስ ሊግ ላይ አልተሸነፈም። ከዛ በተጨማሪም በሌሎች ውድድሮች ላይ በካራባኦ ካፕ እንዲሁም በኤፍኤ ካፕ ላይ እስካሁን አልተሸነፈም። በካራባኦ ካፕ የሰሚ ፋይናል የመጀመሪያውን ጨዋታ አሸንፏል። የሁለተኛውን ጨዋታ በሜዳውን የሚያከናውነው ሰፊ እድል አለው። ከቸልሲ ጋር ወደ 4ኛው ዙር የኤፍኤ ካፕ ደርሷል። በቻምፒየንስ ሊግም የመጀመሪያ ደረጃን ይዞ ለማጠናቀቅ ሰፊ እድል አለው። እንዲሁ ሁለተኛ ደረጃን ቢያንስ ይዞ ያጠናቅቃል። ቶፕ 8 ከሚባሉት ቡድኖች መካከል የሱን አድቫንቴጅም እንዲሁ የሚታወቅ ነውና በጣም አስፈላጊ ነው ብሎ መናገር ይቻላል። በእነዚህ ትልልቅ ጨዋታዎች ደግሞ ባለፈው የኢንተር ሚላን ጨዋታ ላይ ኤቤሬቺዜ በሜዳ ላይ ገብቶ ተመልክተናልና አርሰናል ኤቤሬቺዜን በትልቅ ጨዋታዎች ሲያሰልፍ ምንድን የሚጠቀመው አንዳንድ ሂትማፖችንም ስንመለከት ሂትማፕ በጨዋታ ላይ የረገጣቸው የሜዳ ክፍሎችን በደንብ የሚያሳዩ ናቸውና እነዚህ አይነት ነገሮችን ስናስተውል ለምሳሌ ማርቲን ኦዴጋርድ ብዙ ጊዜ ወደ ራይት ሳይድ ወደ ቀኝ የቡካዮ ሳካ ቦታዎች አካባቢ በደንብ ያዘነብላል። የዛ ሂትማፕ በደንብ ጠቁሮ እንመለከታለን። ኤቤሬቺዜ ግን ወደ ሁሉም የሜዳ ክልሎች የሚሄድ የሚንቀሳቀስ ተጫዋች ነውና በ10 ቁጥር ቦታ ላይ ሲጫወት አርሰናል በሱ በደንብ ይጠቀማልና አውትፕሌድ የሚያደርጋቸው ትልቅ ቲሞችን ተመልክተናል። ለምሳሌ ከባየር ሙኒክ ጋር ባየር ሙኒክን ሲያሸንፍ ኤቤሬቺዜ የመጀመሪያ ተሰላፊ ነበር። አትሌቲኮ ማድሪድን እናስታውሳለን። የቅርቡን የኢንተር ሚላን ጨዋታ እናስታውሳለን። ኒውካስል ዩናይትድ፣ ቶትናም ሆትስፐር እነዚህ ትልልቅ የሚባሉ ጨዋታዎች ናቸውና በእነዚህ ጨዋታዎች ላይ በሙሉ ኤቤሬቺዜ ሲገባ እንዲሁ ልዩነቱን በደንብ እየተመለከትንበት ነው ብሎ መናገር ይቻላልና ያንን በትልቅ ደረጃ ማስቀመጥ ይቻላል። ከቻምፒየንስ ሊግ ጋር በተያዘ የቻምፒየንስ ሊግ የውድድር ዓመቱ በምን ሊጠናቀቅ ይችላል የሚለውን አንዳንድ ተንታኞች ያስቀመጧቸው ሀሳቦች አሉ። ዝውውር ጉዳዮች ላይ ከማለፌ በፊት የእናንተን ሀሳብ እስቲ እየጻፋችሁልን። ቅድም ባነሳሁት የማንቸስተር ዩናይትድ ጉዳይ ላይ ማንቸስተር ዩናይትድ እና አርሰናል አሁን ምንና ምንድን ናቸው? በእናንተ አተያይ በእናንተ በትልቅ ቡድን ደረጃ የሚቀመጡ ናቸው ወይስ እንዴት ብላችሁ ትገልጹታላችሁ? እስቲ የእናንተን ሀሳብ ላኩልን። አየነው ሙላለም ገና ኮድ የማንቸስተር ዩናይትድን ሀሳብ የማንቸስተር ዩናይትድን ጨዋታ በተመለከተ መልእክቱን ልከውልናል። የዘውትር አድማጫችን ነው። አርሰናል 3-1 በሆነ ውጤት ማንቸስተር ዩናይትድን ያሸንፋል ብሎናል። ፓማባይ ከደቡብ አፍሪካ ስለ ጻፍክልን መልእክት ከልብ እናመሰግናለን። የኳክሪ ማልዴኒን ጉዳይ ገና የለየለት ጉዳይ አይደለም። ወደ አርሰናል ተመልሶ እንደነበረ እናስታውሳለንና አጭር ጊዜ ኮንትራት እንዳለው ይታወቃል። የማልዴኒን ጉዳይ በተመለከተ በሌሎች ቪዲዮዎች ላይ በስፋት እንመለስበታለን። መልእክቶቻችሁን እየላካችሁልን አብራችሁን ቆዩ። ይህንን ቪዲዮ ላይክ አድርጋችሁ ቆይታችሁን ከኛ ጋር እያደረጋችሁ
እያደረጋችሁ እንዳለ ተስፋ አድርጋለሁና የአውሮፓ ቻምፒየንስ ሊግ እድልን የማሸነፍ እድልን በተመለከተ በአንድ ጎን አለን ሺረር የኒውካስል ዩናይትድ የእንግሊዝ ብሔራዊ ቡድን ስመጥር አጥቂ ነው፣ በሌላ ጎን ደግሞ የቼልሲ የሊቨርፑል ተጫዋች የነበረው ጆ ኮልን የሰጡትን አስተያየት ከትናንትና የቻምፒየንስ ሊግ ጨዋታዎች መጠናቀቅ በኋላ ላንሳላችሁ። ከነዚህ ጉዳዮች መካከል ለምሳሌ አለን ሺረር ምንም አይነት ጥርጥር የለውም አርሰናል በጣም ትልቅ እድል አለው ቻምፒየንስ ሊጉን የማሸነፍ፣ ነገር ግን እኔ በመጠኑም ቢሆን ለፓሪስ ሰን ዠርመን የተሻለ እድል እሰጣለሁ። ተመሳሳይ ተጫዋቾችን የያዘ ተመሳሳይ አሰልጣኝ የያዘ ተመሳሳይ ብቃት ላይ ያሉ አቅም ያላቸው ተጫዋቾች አሉትና ፓሪስ ሰን ዠርመን ከአርሰናል በጣም የተሻለው ነው ባልልም በመጠኑም ቢሆን ከአርሰናል የተሻለ እድል አለው ቻምፒየንስ ሊጉን ለማሸነፍ ብዬ እገምታለሁ ይላል። ነገር ግን አርሰናል በጣም ሰፊ እድል አለው በፋይናል ላይ የመገኘት ያንን ኮንፊደንስ ያንን ብሊፍ ደግሞ በአርሰናል ላይ መመልከት ትችላላችሁ የሚል አስተያየቱን ሰጥቷል። ከዛ በተጨማሪ በአርሰናል በኩል በመጠኑም ቢሆን ፓሪስ ሰን ዠርመን ፌቨራይት ቢሆንም ሁለቱም ቡድኖች ግን አርሰናልና ፓሪስ ሰን ዠርመንን ለዚህ ክብር ለቻምፒየንስ ሊጉ የመጨረሻ ደረጃ ይመጥናሉ ብለው አስቀምጧል አለን ሺረር። የእናንተን ግምትም ልታስቀምጡልን ትችላላችሁ። ከአርሰናል የቻምፒየንስ ሊግ እድል ጋር እንዴት ታስተያዩታላችሁ? ነገር ግን የሌላኛው ቶክ ስፖርት ላይ ቀርቦ ሀሳብ ሲሰጥ የተመለከቱት ጆ ኮል ነው። የቼልሲ የሊቨርፑል ተጫዋች ሆኖ በእንግሊዝ ብሔራዊ ቡድን ለአመታት ተመልክተነዋል። በተሰጥኦ ደረጃ እንግሊዝ ካፈራቻቸው በጣም ድንቅ ባለተሰጥኦዎች መካከል የሚጠቀስ ነውና የሚያደርጉት ነገር አርሰናሎችን ስትመለከቱ የሚገርም ነገር ነው እየሰሩ እየገነቡ ያሉት የሚል በግልጽ የሚያስቀምጠው ነገር አለና በአውሮፓ ቻምፒየንስ ሊግ ላይ ለረጅም ጊዜ አሁን አይደለም ለረጅም ጊዜ በዚህ ቶርናመንት እንደዚህ አይነት ጠንካራ አቋም ይዞ እየተጫወተ ለረጅም ሳምንታት የቆየ ቡድን አልተመለከትኩም። ረጅም ጊዜ ተቆጥሯል እንደዚህ አይነት ቡድን ከተመለከትኩ ምናልባት አመታትም ሊሆን ይችላል። ነገር ግን ሳስበው አርሰናልም በመመለከትበት ጊዜው አመቱ አይ ቲንክ ኢት ኩድ ቢ ዚር ይር የሚል ሀሳቡን ይገልጻልና አመቱ የአርሰናል አመት ሊሆን ይችላል። የነሱ አመት የቼልሲ ደጋፊ የቼልሲ ተጫዋች እንደመሆኑ የነሱ አመት ነው ብሎ አሁን ቲየሪ ሄንሪ ይህንን ሀሳብ ቢሰጥ የኛ አመት ነው ብሎ ይገልጻልና ጆኮል ደግሞ የነሱ አመት ነው ይመስለኛል ብሎ ሀሳቡን ይሰጣል። ያለው ስኳድ የተገነባበት መንገድ ከዛ በተጨማሪም እስካሁን ለምሳሌ ከትናንትና በስቲያ የሳንሴሮን ጨዋታ በኢንተር ሚላንና በአርሰናል መካከል የተደረገውን ያነሳል። 7 ተጫዋቾችን ቀይረው እንደዚህ አይነት ብቃት ማሳየት ራሱ የሚገርም ነውና አርሰናል እድሉ ያለው የአመት ላይ ሊሆን ይችላል የሚል ሀሳቡን ያስቀምጣል። ጆኮል በግልጽ የሚያስቀምጠው ነገር ነው። ሌሎች ጉዳዮችን ደግሞ ያነሳን እንቆይ። ከቻምፒየንስ ሊግ ጉዳዮቻችን ወጣ ብለን ዋይኒ ማርክ ሩኒ የሰጠው አስተያየት አለ። አርሰናልን በተመለከተ ያነሳቸው ጉዳዮች አሉና ከነዚህ ጉዳዮች መካከል በቀጥታ ገብርኤል ጀሱስን እየተመለከተ ነውና ገብርኤል ጀሱስን በተመለከተ በአርሰናል የሚገርም ብቃትን እያሳየ ይገኛልና እንደዚህ አይነት ቨርዥንን የገብርኤል ጀሱስ በደንብ ማየት ሌላ የጎል ምንጭ ነው ብቅ ያለበት ነውና ወሳኝ ሰዓት ላይ የተገኘበት ነው። ቅድም መግቢያ ላይ ሳነሳላችሁ ነበር የውድድር ዘመኑ በጣም ቫይታል የሚባል ጊዜ ላይ ይገኛል አርሰናልና በዚህ ሰዓት ላይ ብዙ ነገሮችን ማሻሻል ቪክተር ዮኬሬሽ ለምሳሌ ባለፉት 3 ጨዋታዎች 2 ግቦችን አስቆጥሯል። ከዛም ግን እየተሻሻለ መምጣት ያለበት ያሉ ነገሮች እንዳሉ ይታወቃል። ገብርኤል ጀሱስ በዚህ ሰዓት ላይ መገኘቱ በጣም ጥሩ ነውና ዋይኒ ሩኒ ሚኬል አርቴታንና ገብርኤል ጀሱስን የሚያጣላ ሀሳብ የተናገረ ይመስላል። እኔ ገብርኤል ጀሱስን በሆን ኖሮ ወደ ሚኬል አርቴታ እሄድና ቀጣይ የአርሰናል ላይ ማንቸስተር ዩናይትድ ጨዋታ ላይ መሰለፍ እፈልጋለሁ በሚል ሀሳቤን እነግሯለሁ። ወደ ሚላን መጥቼ 2 ግቦችን አስቆጥሬያለሁ፣ ጥሩ ተጫዋች ያለው፣ ስለዚህ በማንቸስተር ዩናይትድና በአርሰናል ጨዋታ ላይ እኔ ነኝ መሰለፍ ያለብኝ የሚል ነገር ለቡድን አጋሮቼ ንቀት ወይም ለነሱ ዝቅ ያለ ግምት መስጠት አይደለም። ነገር ግን አሰልጣኙ እኔን እንዲያስብ ማድረግ እፈልጋለሁ እጄ እንደዚህ አይነት ንግግር እናገር ነበር። ምክንያቱም የማንቸስተር ዩናይትድና የአርሰናል ጨዋታ ትልቅ ጨዋታ ነው፣ በትልቅ ጨዋታ ላይ ደግሞ መጫወት አለብኝ ብዬ እናገራለሁ ይላል። የእናንተን ሀሳብ ላኩልን። የማንቸስተር ዩናይትድና የአርሰናል ጨዋታ አሁን ባለው ደረጃ ላይ ትልቅ ጨዋታ ነው ወይ? ለአርሰናልስ ምን ያክል ወሳኝ ጨዋታ ነውና እንደዚህ አይነት ሀሳቦችን ገብርኤል ጀሱስን በተመለከተ ሩኒ ይናገራል። ከዚህ በፊት ለምሳሌ የ2008ቱን የማንቸስተር ዩናይትድ ቡድንና አሁን ያለውን የአርሰናል ቡድን አነጻጽሮ ተጠይቆ ነበር። ዋይኒ ሩኒ በፍጹም የምንገናኝ አይደለንም፣ በደንብ እናሸንፋቸዋለን፣ እንረመረማቸዋለን የሚል አስተያየቱን ሲሰጥ ተመልክተናል። ለሁሉም
ሁሉም ገብርኤል ጀሱስ አሁን እያነሳቸው ያሉ ጉዳዮች 100% ፊትነስ ላይ ስለመድረሱ በጥሩ ብቃት ላይ ስለመጫወቱ የሚያነሳቸው ጉዳዮች አሉ። ከጋብሪኤል ጀሱስ ጋር በተያያዘ ግሎቦ ስፖርት ላይ የብራዚሉ ሚዲያ ላይ የተመለከትኩት መረጃ አለ። መለስ ብዬ አነሳዋለሁ። ቀደም መግቢያ ላይ ካስተዋወቅኳችሁ ጉዳዮች መካከል ዊሊያም ሳሊባ ይቅርታ ተጠይቋል በማርሴል ደሳይ የፈረንሳይ ብሔራዊ ቡድን በቸልሲም ተጫውቷል። በትልቅ ደረጃ ባለም እግር ኳስ ላይ የሚጠቀስ አይነት ስም ነውና ዊሊያም ሳሊባን ይቅርታ ጠይቆታል። ይቅርታ የጠየቀው መጀመሪያ ወደ አርሰናል ሲመጣ አርሰናልን ሲቀላቀል እንደዚህ ጥሩ ተጫዋች ይሆናል ብዬ አልገመትኩም ነበር፣ ወርልድ ክላስ ተጫዋች ይሆናል ብዬ ጭራሽ ግምቱ አልነበረኝም እና በጣም ትልቅ ሚስ ጀጅመንት ነበረ፣ በተሳሳተ መንገድ ጀጅ አድርጌው ገምቸው ነበረ የሚል ነገር ያነሳል። አሁን የሚያሳየው ሊደርሺፕ የሚያሳየው ኮንሲስተንሲ እንዴት ያለ ትልቅ ሲሊንጉ ወይም ደግሞ ጣሪያው ከዚህ በላይ በጣም ገና እንደሆነና በጣም ትልቅ ነገሮችን ሊያሳካ እንደሚችል በግልጽ የሚቀመጥ ነው የሚል ሀሳቡን ያካፍላል። እንደዚህ አይነት የሱን ምርጥ ብቃት እስካሁን አልተመለከትንም ነበር በሚል በግልጽ የሚያስቀምጣቸው ነገሮች አሉ። ከዊሊያም ሳሊባ ጋር በተያዘ አርሰናልን በተመለከተ ብቻ አይደለም፣ እሱ ለአርሰናልም ለፈረንሳይ ብሔራዊ ቡድንም ትልቅ እድል ትልቅ አሴት ነውና በደንብ በጥንቃቄ ሊያዝ የሚገባው ተጫዋች ነው በሚል ለአገሩ ልጅ ለዊሊያም ሳሊባ ያለውን አድናቆት ይገልጻል። እናንተስ እንዴት ታዩታላችሁ? የዊሊያም ሳሊባን የቅርብ ጨዋታዎች ብቃት እንዲሁ አርሰናልን የሆነ ሰዓት ላይ ትንሽ አርሰናል መዳከም ባሳየበት ጊዜ ዊሊያም ሳሊባ ከጉዳት ሲመለስ እንዴት አይነት መረጋጋት ቡድኑን እንደፈጠረ በቡድኑ ውስጥ ተመልክተናልና አርሰናልም ፈረንሳይም እሱን በመያዛቸው እድለኛ ናቸው። በተለይ ፈረንሳይ በዓለም ዋንጫ ላይ እንደዚህ አይነት ብሪሊያንት ሴንተር ባክ በእሱ ላይ ጥገኛ መሆን እንኳን የሚቻልበት አይነት ሴንተር ባክ ነው ያላት የሚል ሀሳቡን ሰጥቷል። ከማንቸስተር ዩናይትድ ጨዋታ ጋር በተያያዘ እንደዚህ እንደ ማንቸስተር ዩናይትድ ጨዋታ እንደ ኤፍኤ ካፕ ያሉ በጣም ዝቅተኛ ግምት የተሰጣቸው ጨዋታዎች አርሰናልን በጣም ከስሜታዊነት እንዲያርቁትና አርሰናሎች መጠንቀቅ አለባቸው እንደዚህ አይነት ጨዋታዎችን። ምክንያቱም ደግሞ ፎከስን እንድታጣ ሊያደርጉ ይችላሉ። ትንሽ በእንደዚህ አይነት ጨዋታዎች ላይ መሸነፍ በሌሎች ውድድሮች ላይ ስሜትን ሊጎዳ ቡድኑ ሊረብሽ ስለሚችል የማንቸስተር ዩናይትድ ጨዋታ የዶሜስቲክ ጨዋታ የኤፍኤ ካፕ ጨዋታዎች ላይ ጥንቃቄ ማድረግ ይገባል የሚል ሀሳቡን እያነሳል። ሁሉም እነዚህ የሚነሱ ጉዳዮች ናቸው። ስቲቨን ጄራርድ ደግሞ ስለ ዝውውር የሚያነሳው የዝውውር ደግሞ ትናንትናም እያነሳነው ጉዳይ ነው። የኤታን ንዋኔሪ ዝውውር ነው። ኤታን ንዋኔሪ ወደ ኦሎምፒክ ደ ማርሴይ ወደ ስታድ ቬሎድሮም መዘዋወሩ ተሰምቷል፣ ተጠናቋል። ትናንትናም በስፋት አንስተነዋል። ሚኬል አርቴታ እንዴት እንደወሰነ እነግራችኋለሁ። ከዲዘርቢ ጋር የነበረው ንግግር አነሳዋለሁ። ነገር ግን ከስቲቨን ጄራርድ ጋር በተያዘ ስቲቪ የቀድሞ የሊቨርፑል ሌጀንደሪ ተጫዋች ነውና በጣም የወደድኩት ዝውውር ነው። በተለይ ደግሞ ለሁለቱም ለተጫዋቹም ለአርሰናልም ለማርሴይም የሚሰራ አይነት ዝውውር ነውና ሚኬል አርቴታ ኤክስትሪምሊ ክሌቨር ውሳኔ ነው የወሰነው፣ የሚገርም አይነት ድንቅ ውሳኔ ነው የወሰነው ብሎ ያግደናንቋል። ምክንያቱም ደግሞ ወደ ዲዘርቢ መሄዱ ኤታን ንዋኔሪ የጨዋታ ጊዜ ማስፈለጉ ብቻ ሳይሆን ዲዘርቢ በተጫዋቾች ብቃት ላይ ተጫዋቾችን ኢምፕሩቭ በማድረግ በጣም ጥሩ ትራክ ሪከርድ ያለው አሰልጣኝ ነውና የሱንም ብቃት በደንብ አሻሽሎ በደንብ አጎልብቶት ወደ አርሰናል መልሶ ይልኳል ብዬ አስባለሁ የሚል ሀሳቡን ያነሳል። ሚኬል አርቴታ በእርግጥ ሰልፊሽ ቢሆን አይገርምም ተጫዋቹን በዛው በአርሰናል ቢያቆየው፣ ምክንያቱም በቻምፒየንስ ሊግ በካራባኦ ካፕ በኤፍኤ ካፕ በሌሎች ውድድሮችም ላይ እሱን መጠቀም መጫወት ይችላል። ነገር ግን አሁን ካለው ፉክክር አንጻር በጣም ሁሉም ተጫዋቾች ተመልሰዋል ማለት ይቻላል። ገብርኤል ጀሱስ፣ ቪክተር ዮኬሬሽ በጥሩ ጤንነት ላይ ይገኛሉ። ካቨርስ አለ፣ እነ ኤዜ እንኳን ብዙ የመጫወቻ እድል እያገኙ አይደለም እና ያንን በተመለከተ የሚኬል አርቴታ ውሳኔ የሚደነቅ ነው በሚል ያስቀምጧል። የእናንተን ሀሳብስ እንዴት አያችሁት? በሮበርቶ ዲዘርቢ ስር መጫወት ለተጫዋቹ እድገት ምን አስተዋጽኦ ይኖራል ብላችሁ ታስባላችሁ? እስቲ መልእክቶቻችሁን ላኩልን። በዚህ የዝውውር ጉዳዮችን ላንሳ። ግሎቦ ስፖርት ላይ የተመለከትኩት ሁለት ጉዳዮች አሉ። አንደኛው የጋብሪኤል ጀሱስ ጉዳይ ነው። ግሎቦ ስፖርት እንደዘገበው ከሆነ ከጋብሪኤል ጀሱስ ጋርም ቆይታ አድርገው ነበርና ጋብሪኤል ጀሱስ አሁንም ቢሆን በአርሰናል መቆየት እንደሚፈልግ ተናግሯል። ወደ ብራዚል መምጣት አሁን ውሳኔው እንዳልሆነ የሚያሳዩ ዘገባዎችን ግሎቦ ስፖርት ሰርቷልና ጋብሪኤል ጀሱስም ከግሎቦ ስፖርት ጋር በነበረው ቆይታ ላይ እኔ የዚህ ዓመት እልሜ አሁን ቀን በቀን ዴይ ባይ ዴይ መኖር ነው፣ ሁሉን ነገር ቀን በቀን ማሳካት ነውና ለቡድን አጋሮቼ መደገፍ፣ ለዋንጫ በምንፎካከርባቸው መድረኮች ሁሉ ስኬታማ ለመሆን መጫወት ነው፣ የቡድን አጋሮቼን ማገዝ፣ አርሰናልን ማገዝ፣ በአርሰናል መጫወት ነው የሚፈልገው። ኦፍ ኮርስ በመጨረሻ ዋናው አላማዬ ከዚህም በኋላ የውድድር ዓመቱ ሲጠናቀቅ ደግሞ
ለብራዚል ብሔራዊ ቡድን መጫወት ነው ትልቁ ፍላጎቴ፣ ያንን ደግሞ ጨዋታ በጨዋታ ማሳየት እፈልጋለሁ የሚል ነገር ያነሳል። ሌላኛው የግሎባል ስፖርት ዘገባ ኢያጎ ማቼዳ የተባለ ተጫዋች አለ። የግሎባል ስፖርት ዘገባ ላይ እንደተመለከትኩት ከሆነ በቀጣይ 17 ዓመቱን ይይዛልና የአርሰናል ስካውቶች ወደዛ ደርሰው በኮሪንቲያስ ይህንን ተጫዋች እየተመለከቱት ይገኛሉ። የቀድሞ የብራዚል ብሔራዊ ቡድን አሰልጣኝ ዶሪቫል ጁኒየር ተጫዋቹን በቅርብ እየተከታተሉት ይገኛሉ። ገና የዋናው ቡድን እድሎችን በደንብ እያገኘ አይደለም። በቀጣይ ወር 17 ዓመቱን ይይዛል። በጣም ረጅም ነው፣ 1 ሜትር ከ87 ገና ከዚህም በላይ ቁመቱ ሊረዝም ይችላል። 16 ዓመቱ ላይ ይገኛል። 17 ዓመቱ በአንድ ወር እድሜ ውስጥ ይመጣል እና 17 ዓመቱን ሲይዝ ያለውን ብቃት ደግሞ ጠብቆ ለማሳደግ ኮሪንቲያስ ብዙ ስራዎችን እየሰራ ይገኛል። በሳኦ ፖሎ በዛው የነበረው እድገትም በደንብ የሚታወቅ ነውና በጣም ቴክኒካል አቢሊቲው፣ አትሪቢዩሽኑ እንዲሁም ደግሞ ሊደርሺፕ ኳሊቲው የመሪነት ሚናው በዚህ ታዳጊነቱ እንኳን የሚታይ ነውና አርሰናል ስካውቶች ልከው በቅርብ እየተከታተለው ይገኛል የሚል የግሎባል ስፖርት ዘገባን ተመልክቻለሁ። ሌላኛው ሁለት ዘገባዎችን የተመለከትኩት የፕሬዝዳንት ነስር አልካላይፊ ጉዳይ ነው። በተለይ ከኦዝማን ዴምቤሌ የአርሰናል ስም ጋር በተያያዘ ብዙ ሀሳቦች ሲነሱ ነበር። ኦዝማን ዴምቤሌ ወደ አርሰናል ሊመጣ ይችላል አይችልም፣ እድሎች አሉት የለቱም የሚለውን ጉዳይ የበለጠ በክለቡ በኩል ሊወሰን የሚችል ጉዳይ ነው። በተለይ ደግሞ ፓሪስ ሰን ጀርመን ለተጫዋቹ ውል አቅርቦለት ነበረ። ተጫዋቹ ግን ደሞዙ ከእጥፍ በላይ እንዲከፈለው ይፈልጋል። ጁን 2027 ድረስ የሚያቆይ ውል አለው። ያ ማለት 8 ወራት አካባቢ 18 ወራት አካባቢ በፓሪስ ሰን ጀርመን በፓርክ ደ ፕሪንስ የሚያቆይ ውል አለውና የባሎንዶር አሸናፊ ነው። አሁን ላይ በጣም በጥሩ ብቃት ላይ በጥሩ እድሜ ላይ ያለ ተጫዋች ነው። 29 ዓመቱ ላይ እየተቃረበ እንዳለ ይታወቃልና ነስር አልካላይፊ የፒኤስጂው ፕሬዝዳንት እኛ ሳላሪ ካፕ የሚባል ነገር አለንና ሁሉም ሰው ያውቀዋልና ክለቡን ቡድኑን ቅድሚያ መስጠት አለብን። ኦዝማን ዴምቤሌ የክለባችን ሌጀንድ ነው። በጣም ኦዝማን ዴምቤሌ እንደ ተጫዋች እንደ ፐርሰንም በጣም ነው የምወደው። ምናልባት እንግዲህ ከሱ ጋር በተያያዘ በጣም የሚገርም ሰዎች ላያውቁ ይችላሉ፣ ነገር ግን የሚገርም ፐርሶናሊቲ ያለው ተጫዋች ነው፣ ሰው ነው። ከዛ ግን ሳላሪ ካፕ አለን፣ ያንን ሳላሪ ካፕ የደሞዝ ጣሪ ያለንና ከዛ በላይ ልንከፍል አንችልም ብሏል። ያ ማለት ደግሞ ኦዝማን ዴምቤሌ የሚለቅ ከሆነ ክለቡን ሊለቅ የሚችልበት ከፓሪስ ሰን ጀርመን ጋር ሊለያይ የሚችልበት እድል አለ። ፓሪስ ሰን ጀርመን እንደ ቀድሞ ጊዜ ለነ ኬሊያን ኤምባፔ፣ ለነ ኔይማር ጁኒየር፣ ለነ ዝላታን ኢብራሂሞቪች ትልቅ ደሞዝን ሲከፍል እንደነበረው አሁንም በዛ ደረጃ ላይ ቀጥል ይችላል። ስለዚህ አሁንም አርሰናል እድል አለው የሚሉ ዘገባዎች እንዲወጡ ምክንያት ሆኗል። የፕሬዝዳንቱ አስተያየት ከዳቪድ ኦርነስቲን ጋር በተያያዘ አርሰናል በክረምቱ ዩሊያን አልቫሬዝን ለማስፈረም ፍላጎት አለው። አንዳንድ ስሞች አሉ፣ ከነሱ መካከል በቀዳሚነት የሚቀመጠው ዩሊያን አልቫሬዝ ነው። ይህንን በክረምቱ ልትመለከቱት ትችላላችሁ የሚል ሀሳቡን እየሰጠ ይገኛል። በማጥቃት አማራጮች ላይ ብዙ ድሎችን ሊፈጥር የሚችል በጣም ጥሩ አቅም ያለው ተጫዋች ነውና ዩሊያን አልቫሬዝን ከአትሌቲኮ ማድሪድ መልስ ወደ ፕሪሚየር ሊግ ሲመለስ ዳግም በአርሰናል ቤት ልትመለከቱ ትችላላችሁ። ከዛ ውጪ ግን ከዩሊያን አልቫሬዝ ውጪ አርሰናል በእርግጥ ዩሊያን አልቫሬዝን ሲያስፈርም 80-90 ሚሊዮን ፓውንድ ሊከፍል የሚችልበት እድል አለ። ከዛ ውጪ ግን በራይት ባክ ቦታ ላይ በአርሰናል በኩል የሚያስፈርሙት ተጫዋች ሊኖር ይችላል። አንደኛው የረጅም ጊዜ የክለቡ አጀንዳ ነው። እንዲሁም ደግሞ ጥሩ የወጣት የአማካኝ ስፍራ ተጫዋች ሊያመጣ የሚችልበት እድል አለ። ምክንያቱም ኖርጋርድን በረጅም ጊዜ ቅድነት ያመጣው አይደለም፣ ለአጭር ጊዜ ምናልባት ለዚህ ለያዝነው ውድድር ዘመን ብቻ ሊሆን ይችላል የሚል ሀሳቡን ይሰጣል። ታማኒ የሚባል ዘገባዎችን በመስራት የሚታወቀው ዳቪድ ኦርነስቲን የሚያነሳው ጉዳይ ነው። ለሁሉም የተወደዳችሁ ስፖርታዊ ጉዳዮቻችን እዚህ ላይ ጠናቀቃሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ባነሳናቸው ጉዳዮች ላይ መልእክቶቻችሁን ጻፉልን፣ መልሰን ወደ እናንተ ብናቀርብ ነው የሚሆነው። የእናንተን ተሳትፎ እንፈልጋለን። ቪዲዮቻችንን ላይክ አድርጎ ሼር አድርጎ ኢትዮ አርሰናል ቻናልን ሰብስክራይብ አድርጎ ቤተሰብነታችሁን አሳዩን። በአዳዲስ ጉዳዮች በአዳዲስ ዜናዎች ነገ እንመለሳለን። ለዛሬ እዚህ ላይ እናጠናቅቃለን። ጤና ይስጥልን።